ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም መርጋት በሽታ የሚከሰትበት መንስኤዎቹን፣ ምልክቶቹን እና መከላከያ መፍትሄዎቹን፣ ለደም መርጋት ችግር መመገብ ያለባችሁን ምግቦችና ማስወገድ ያለባችሁን ምግቦችን በዚህ ቪዲዮ ላይ አጠር አድርጌ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በሰውነታችን ውስጥ የሚዘዋወረው ደም በተለያዩ አጋላጭ ምክንያቶች በደም ወሳጅ ወይም ደግሞ የደም መላሽ የደም ስሮቻችን ውስጥ ሊረጋ ይችላል። ይህ የደም መርጋት ሁኔታ በደም መላሽ የደም ስሮች ወይም ደግሞ ቱቦዎች ውስጥ በሚከሰትበት ወቅት ለቆዳችን ቅርብ የሆኑትን የደም ስሮች ወይም ደግሞ ጥልቅ ሆነው የሚገኙትን ጥቃቅን የደም ቧንቧዎችን ሊያጠቃ ይችላል። በአብዛኛው ጊዜ ይህ የደም መርጋት በሽታ ከእግሮቻችን ወደ ልብና ሳምባ የሚመለሰውን ደም የሚወስዱ ጥልቅ የደም መላሽ ቧንቧዎችን የሚያጠቃ ሲሆን በሕክምናው ቋንቋ ዲፕ ቬነስ ትሮምቦሲስ ተብሎም ይጠራል። ደም በእግሮቻችን ጥልቅ የደም መላሽ የደም ስሮች ውስጥ በሚረጋበት ወቅት ተገቢውን የደም ዝውውር ከመግታቱም ባሻገር የረጋው ደም ተቆርጦ ወደ ሌሎች የሰውነት ክፍሎች በመሄድ ጉዳትንም ሊያስከትል ይችላል ማለት ነው። ታዲያ ለደም መርጋት ተጋላጭነትን የሚጨምሩ ሁኔታዎች ምን ምንድን ናቸው የሚለውን እነግራችኋለሁኝ። ለደም መርጋት በሽታ ተጋላጭነትን ከሚጨምሩ ሁኔታዎች መካከል ለረጅም ጊዜ አለመንቀሳቀስ፣ ለምሳሌ በህመም ወይም ደግሞ በስብራት ምክንያት በአልጋ ላይ ከ3 ቀን ወይም ደግሞ ከዛ በላይ መቆየት፣ በቅርብ ጊዜ የተደረገ ከፍተኛ የቀዶ ጥገና ህክምናና የረጅም የአውሮፕላን ጉዞ ማድረግ፣ የተለያዩ የልብ ህመም ወይም ደግሞ የስኳር በሽታ እናም የካንሰር አይነቶችና ተጓዳኝ የሆኑ በሽታዎች፣ እርግዝና ወይም ደግሞ በቅርብ ጊዜ መውለድ፣ የተለያዩ መድኃኒቶች ለምሳሌ አንዳንድ የወሊድ መከላከያ እንክብሎች፣ ለሆርሞን መተኪያ የሚሰጡ መድኃኒቶችና ወዘተ፣ ሲጃራ ማጨስ ወይም ደግሞ የትንባሆ ምርቶችን መጠቀም፣ ከፍተኛ የሰውነት ክብደት መጨመርና የእድሜ መግፋት ከ65 ዓመት በላይ የሆኑ ሰዎች ላይ በስፋት ይከሰታል። ከዚህ በፊት የደም መርጋት ህመም ተከስቶ ከነበረ ወይም ደግሞ በዘር የሚመጡ የደም መርጋት ህመም አይነቶች መኖር፣ ስር የሰደደ እብጠት ሁኔታዎች፣ ድርቀት፣ የቀደመ የደም መፍሰስ ታሪክ፣ ካቴተር ወይም ደግሞ ማዕከላዊ መስመርን ለረጅም ጊዜ መጠቀም፣ እንደ ኬሞቴራፒ መድኃኒቶች ወይም ደግሞ ኤስትሮጅን ላይ የተመሰረቱ ህክምናዎች ያሉ አንዳንድ መድኃኒቶች፣ የስትሮክ ወይም ደግሞ የልብ ድካም ታሪክ፣ በደም ውስጥ ከፍተኛ መጠን ያለው ሆሞሳይስቴን መኖር በዋነኝነት ይጠቀሳሉ ማለት ነው። እነዚህ ሁላ ምክንያቶች የደም መርጋት የመፈጠር ችግርን በሰፊው ይጨምራሉ። ታዲያ የደም መርጋት በሽታ ምልክቶችስ ምን ምንድን ናቸው የሚለው ልንገራችሁ። በእግሮቻችን ጥልቅ የደም ስሮች ውስጥ የደም መርጋት በሚከሰትበት ወቅት የደም ዝውውርን ስለሚገታ ከዚህ ጋር የተያያዙ የተለያዩ ምልክቶች ሊከሰቱ ይችላሉ። በተጎዳው አካባቢ ወይም ደግሞ እግር ላይ የሚከሰት እብጠት፣ የቆዳ ሙቀት ወይም ደግሞ መቅላት፣ ህመም ወይም በተለይም ስትቆሙ ወይም ደግሞ ስትራመዱ፣ የቆዳ ቀለም መቀየር፣ እንደ ሰማያዊ ወይም ደግሞ የገረጣ መልክ መኖር፣ ይበልጥ ጎልተው የሚታዩ ወይም ደግሞ የሚያብጡ ደም መላሾች፣ በተጎዳው እግር ላይ የክብደት ስሜት ወይም ደግሞ ጥብቅነት፣ የልብ ምት መጨመር ወይም የትንፋሽ እጥረት፣ የደረት ህመም ወይም ደግሞ ምቾት ማጣት፣ በሰገራ ውስጥ ደም ወይም ደምን ማሳል፣ በተጎዳው አካባቢ የመደንዘዝ ስሜት፣ ራስ ምታት፣ ማዞር፣ ድካም ወይም ደግሞ ድክመት፣ ትኩሳት ወይም ብርድ ማለት ይከሰታል። የረጋው ደም ተቆርጦ ወደ ሳምባ የደም ስሮች በሚሄድበት ወቅት የትንፋሽ ማጠር፣ በደረት ላይ የሚሰማ ከትንፋሽ ጋር የተያያዘ ውጋት፣ ደም የተቀላቀለበት አክታና የልብ ምት ፍጥነት መጨመር ሊከሰት ይችላል ማለት ነው። ስለዚህ እነዚህ ሁላ የደም መርጋት በሽታ ምልክቶች ናቸው። ታዲያ የደም መርጋት በሽታ ህክምናስ ምንድን ነው የሚለው ልንገራችሁ። አሁን የጠቀስኩትን የደም መርጋት በሽታ ምልክቶችን በምታዩበት ወቅት በቶሎ ወደ ህክምና
ጤና ተቋም በመሄድ የህክምና ምርመራ ማድረግ ያስፈልጋል። የደም መርጋት በሽታ መኖሩን ለማረጋገጥ የተለያዩ የደምና የእግር አልትራሳውንድ እንዲሁም እንደ አስፈላጊነቱ የሚታዘዙ የሲቲ ስካን ምርመራዎች ከተደረጉ በኋላ በተለምዶ የደም ማቅጠኛ ተብለው የሚጠሩ መድኃኒቶች በሐኪም ሊታዘዝላችሁ ይችላል ማለት ነው። እነዚህ መድኃኒቶች በመርፌ እናም በሚዋጥ ክኒን መልክ የተዘጋጁ ሲሆን ስራቸውን የሚሰሩት ሰውነታችን በተፈጥሯዊው ሂደት የረጋውን ደም አሟምቶ እስኪያስወግደው ድረስ አዲስ ደም እንዳይረጋ በመከላከል ነው። ለደም መርጋት ህክምና የሚታዘዙ መድኃኒቶች አብዛኛውን ጊዜ ከ3 እስከ 6 ወር ለሚሆን ጊዜ የሚሰጡ ሲሆን ቀጣይነት ያላቸው ለደም መርጋት የሚያጋልጡና ሊቀረፉ የማይችሉ ሁኔታዎች በምርመራ በሚገኙበት ወቅት በሐኪም ትዕዛዝ ለዕድሜ ልክ ድረስ መውሰድ አስፈላጊ ሊሆን ይችላል። እነዚህ መድኃኒቶች በሐኪም ትዕዛዝ መሰረት በአግባቡ መውሰድና ተገቢውን ክትትል ማድረግ አስፈላጊ ሲሆን መድኃኒቶቹን በሚወሰዱበት ወቅት ከተለያዩ የሰውነት ክፍሎች በቀላሉ የሚከሰት የደም መፍሰስን ካስተዋላችሁ በቶሎ ለጤና ባለሙያ ማሳወቅ ያስፈልጋል ማለት ነው። ታዲያ የደም መርጋትን በምን መልኩ መከላከል እንደምትችሉ ደግሞ እነግራችኋለሁኝ። የደም መርጋትን ለመከላከል ማድረግ የሚገባን በርካታ ጥንቃቄዎች አሉ ማለት ነው። እነዚህም ሲጃራ ማጨስን ማቆም፣ ለደም መርጋት በሽታ ተጋላጭነታቸው ከፍተኛ ለሆኑ ታካሚዎች ለምሳሌ የካንሰር ህመምተኞች ወይም ደግሞ በህመሙ ምክንያት በጤና ተቋም ለተኙ ታካሚዎች የደም መርጋትን ለመከላከል ለደም መርጋት ህክምና የሚታዘዙ መድኃኒቶች በአነስተኛ መጠን በጤና ባለሙያ ሊታዘዙ ይችላሉ። የደም ዝውውርን ለማሻሻል ንቁ እናም የአካል ብቃት እንቅስቃሴን ማድረግ፣ ጤናማ ክብደት ሊኖራችሁ እናም የተመጣጠነ ምግብን መመገብ፣ ብዙ ውሃ መጠጣት፣ እርጥበት ይኑራችሁ፣ ለረጅም ጊዜ መቀመጥ ወይም መቆምን ማስወገድ፣ ለመንቀሳቀስ እረፍትን መውሰድ፣ አልኮል መጠጣትን መገደብ፣ ደም የሚያቀጥኑ መድኃኒቶች ከታዘዙ የሐኪማችሁን ምክርን ተከትላችሁ መውሰድ፣ እንደ የስኳር በሽታ ወይም ደግሞ የደም ግፊት ያሉ የጤና ሁኔታዎችን በአግባቡ በመድኃኒቶች መቆጣጠር፣ ተገቢውን የቁስል እንክብካቤ ማድረግናም ለማንኛውም ጉዳት ወዲያውኑ ህክምና ማድረግ፣ የደም ዝውውርን የሚገድቡ ጥብቅ ልብሶችን ማስወገድናም ስለ ደም መርጋት ስጋት ምክንያቶች መረጃ ይኖራችሁ ወይም ደግሞ ማወቅ አለባችሁ። እናም የሚያሳስብ ከሆነ የጤና ባለሙያን ማነጋገር ያስፈልጋል ማለት ነው። ታዲያ የደም መርጋትን ለመከላከል ደግሞ መመገብ ያለባችሁ ምግቦችስ ምን ናቸው የሚለውን ልንገራችሁ። አንደኛ እንደ ሳልመን፣ ማካሬል እና ቱና ያሉ ወፍራም አሳዎችን መመገብ። እነዚህ አሳዎች ስባማ አሳዎች ስለሆኑ በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ይህ ደግሞ የደም መርጋት ችግርን ለመከላከል ይረዳል። ሁለተኛ እንደ ስፒናች፣ ጎመንናም ስዊስ ቻርድ ወይም ደግሞ ቆስጣ ያሉ ቅጠላ ቅጠሎችን መመገብ። እነዚህ ጥሩ የቫይታሚን ኬ ምንጭ ናቸው። ቫይታሚን ኬ ደግሞ በደም መርጋት ሂደት ውስጥ ሚና ስለሚጫወት የደም መርጋት ችግርን ይከላከላል። ሶስተኛ ደግሞ እንደ እንጆሪ፣ ብሉቤሪ እናም ብላክቤሪ ያሉ የቤሪ ፍሬዎችን መመገብ ነው። እነዚህ በአንቲ ኦክሲዳንቶች የበለጸጉ ናቸው። አራተኛ ለውዝ እናም ዘሮችን ወይም ደግሞ ሲርስ የምንላቸው መመገብ ነው። በተለይ እንደ ዋልነትስ፣ አልመንድ እናም ቺያ ሲድ ወይም ደግሞ የቺያ ዘሮችን መመገብ። እነዚህ በጤናማ ስብናም በፋይበር የበለጸጉ ናቸው። የደም መርጋት ችግርን ይከላከላሉ። አምስተኛ ደግሞ ቱሜሪክ ወይም ደግሞ እርድን መጠቀም ነው። ቱሜሪክ ወይም ደግሞ እርድ በውስጡ ኩርኩሚንን ይይዛል። ይህ እንግዲህ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው፣ እብጠትን ይከላከላል። ስድስተኛ ደግሞ ነጭ ሽንኩርትን በአመጋገባችሁ ውስጥ ማካተት ነው። ነጭ ሽንኩርት የደም መርጋትን ለመከላከል የሚረዳ አሊሲን የሚባል ውህድን ይዟል። ሰባተኛ ዝንጅብል ነው። ዝንጅብል ጸረ ብግነት ማለትም እብጠትን የመከላከል እናም ደምን የማቅጠን ባህሪ አለ። ስምንተኛ ደግሞ ጥቁር ቸኮሌት ነው። ጥቁር ቸኮሌት ፍላቮኖይድን ይዟል። ይህም የደም ዝውውርን ያሻሽላል። ዘጠነኛ ደግሞ ብርቱካንና ሌሎች የሎሚ ፍራፍሬዎችን መመገብ አለባችሁ። እነዚህ በቫይታሚን ሲ እና በአንቲ ኦክሲዳንትስ የበለጸጉ ናቸው። አስረኛ ደግሞ አረንጓዴ ሻይን መጠጣት ነው። አረንጓዴ ሻይ የጸረ ኢንፌክሽን እና ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪ ያላቸው ካቴቺን የሚባል ውህድን ይይዛል ማለት ነው። ስለዚህ እነዚህን ምግብና መጠጦችን መመገብ አለባችሁ የደም መርጋት ችግርን ለመከላከል። ታዲያ
የደም መርጋት ችግር ካለባችሁ ደግሞ የደም መርጋትን ለመከላከል ወይም ደግሞ የችግሩን አደጋ ለመቀነስ ማስወገድ ያለባችሁ ምግብና መጠጦች አሉ ማለት ነው። እነዚህም እንግዲህ አንደኛ በቅባት የበለጸጉ ምግቦችን መቀነስ አለባችሁ። በጣም ስባማ የሆኑ ምግቦችን መቀነስ። ሁለተኛ ፈጣን ምግቦችን፣ የተጠበሱ ምግቦችና የታሸጉ ምግቦችን ማስወገድ አለባችሁ። ሶስተኛ በሶዲየም ወይም ደግሞ በጨው ከፍተኛ የሆኑ ምግቦችን፣ የታሸጉ ሾርባዎች፣ የተሰሩ ስጋዎችንና ጨዋማ ምግቦችን ማስወገድ አለባችሁ። አራተኛ በተጠበሱ ምግቦች ውስጥ፣ በተጋገሩ ምግቦች ውስጥ እናም ማርጋሪን ውስጥ የሚገኙ ትራንስ ቅባቶች ወይም ደግሞ ፋቶችን ማስወገድ አለባችሁ። አምስተኛ ቀይ ስጋን እናም እንደ ቤከን እናም ሶሴጅ ያሉ ስጋዎችን በብዛት መጠቀምን ማስወገድ ያስፈልጋል። ስድስተኛ ደግሞ የተጨመረ ስኳር የበዛባቸውን ምግቦችን እንደ ጣፋጭ መጠጦችና ከረሜላዎች፣ ማንኛውንም ጣፋጭ መጠጦችን፣ ሶዳ መጠጦችን ማስወገድ አለባችሁ። ምክንያቱም በመጨመር እነዚህ ለደም መርጋት ችግር ያጋልጣሉ። ሰባተኛ አልኮልን ማስወገድ፣ በተለይም ከመጠን በላይ አልኮል መጠጣትን ማስወገድ ያስፈልጋል። ስምንተኛ እንደ ነጭ ዳቦ፣ ነጭ ሩዝናም ፓስታ ያሉ የተጣራ እህሎችን ማስወገድ ያስፈልጋል ወይም አጠቃቀማችሁን መቀነስ። ዘጠነኛ ደግሞ ከፍተኛ ግላይሲሚክ ኢንዴክስ ያላቸው እንደ ነጭ ድንችና የስኳር እህሎች ያሉ ምግቦችን ማስወገድ ይኖርባችኋል ማለት ነው። ስለዚህ እነዚህን ምግቦች ደግሞ የደም መርጋት ችግርን ለመከላከል ማስወገድ አለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ የጤና ትምህርቴ ይህንን ይመስል ነበረ። የደም መርጋት በሽታ ምንነት፣ መንስኤዎቹን፣ ምልክቶቹን፣ መከላከያ መፍትሄዎችን እና በአመጋገብ ምን መመገብ አለባችሁ፣ ምንን ማስወገድ አለባችሁ የሚለውን በዚህ ቪዲዮ ላይ በስፋት ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።